ዛሬው ዕለት የአሜሪካ ኤምባሲ አዲስ አበባ የሚገኘው የአሜሪካ ኤምባሲ አንድ አነጋጋሪ የሆነ መግለጫ በፌስቡክ ገጹ አውጥቶ ነበር። እንግዲህ ይሄ መግለጫ ቃል በቃል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበት መግለጫ አውጥቷል። ይህ መግለጫ እንግዲህ ከወጣ በኋላ ብዙዎች በዚህ ጉዳይ ላይ አስተያየታቸውን እየሰጡበት ነበር። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና በማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና አስተያየት ሲሰጥበትም ተስተውሏል። ይህ ጥሪ የተካተተበት የአምባሳደር ሚሲንጋ መልእክት ከሰዓታት ቆይታ በኋላም ከኤምባሲው የፌስቡክ እና የትዊተር ገጾች ተነስቷል። የኤክስ ገጾች 7 ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮን ጥቃትን የተመለከተን ክፍል ያስወጣና ለፌደራል መንግስት ያቀረበውን ጥሪ ያሻሻለም ነበር። አዲሱ መልእክት የፌደራል መንግስት ከኃይል ውጪ የሆኑ ሰላማዊ አማራጮችን መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎችን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርቧል። በአምባሳደሩ መልእክት ላይ ከዚህ ውጪ የተደረገው ሌላኛው ማሻሻያ ለፋኖ ኃይሎች በተላለፈ መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተካም ነበር። በመጀመሪያዎቹ መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭ እና ሰላማዊ ኢላማዎች ጋር ወደፊት እንዲወጣ ጥሪ ታቀርባለችም ይላል። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭ እና ሰላማዊ ዓላማዎች ጋር ወደፊት እንዲወጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላለፉት ጥሪ ግን አልተቀየረም። አምባሳደር ሚሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆምን የተመለከተ ነበር። መልእክቱም የኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሸጋገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ህዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ሚሲንጋ ይህን ለማድረግ ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግም ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ እርምጃዎች እንደሆኑም ጠቁመዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋው ህግ የለሽነት እንዲያበቃ ማድረግም አምባሳደሩ ህዝብን ለማስቀደም መተግበር አለባቸው ካላቸው እርምጃዎች መካከል እንደሆነም ተጠቅሷል። አምባሳደሩ መልእክታቸውን የቋጩት ሰላምና መረጋጋት ለመምረጥ ጊዜው አሁን ነው በማለት ነው። የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ ላይ እንዳነሳውና ለምን ለፌደራል መንግስት ቀረበውን ጥሪ እንደቀየረው እስካሁን አልተገለጸም። ጠንቀር ያሉ ቃላትን የሚጠቀሙት የአሜሪካ አምባሳደር ከዚህ ቀደም በሰጡት አስተያየት ከመንግስት ነቀፋን አስተናግደውም ነበር። መንግስት ያስቆጣው የአምባሳደሩ አስተያየት ባለፈው ዓመት በዚህ ግንቦት ወር ላይ በቀድሞ የአሜሪካ ቆንስላ ግቢ አሜሪካ ግቢ ባደረጉት ጠንከር ያለ ንግግር የተነሳ ነበር። አምባሳደሩ በዚህ ንግግራቸው መሰረተ ልማቶችን ኢላማ ያደረጉ ጥቃቶች እንዲቆሙ ጠይቀውም ነበር። ሚሲንጋ ሽፍቶች ታጣቂ ቡድኖችና አንዳንድ ጊዜም ደግሞ የመንግስት የጸጥታ ኃይሎች በህይወት የመኖርና የመከባበር መብቶች ላይ ጥሰት መፈጸማቸውን የህግ ሂደትን እና የህግ የበላይነትን አለማክበር የሚያሳይ ነው ሲሉም በመንግስትና ታጣቂዎች ላይ ጠንከር ያለ ትችትን አቅርበዋል። ያልተገደበ ሰብአዊ መብት አቅርቦት እንዲኖርና ለዚህ መነሻ የሚሆን ጊዜያዊ ሀገር አቀፍ የተኩስ አቁም እንዲደረግ በዚህ ንግግራቸውም ጠይቀው ነበር። አምባሳደሩ በተመሳሳይ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊትም ምክር አዘል ጥሪን አቅርበዋል። የአምባሳደሩ ንግግር በደንብ ያልተጤነና ብልሃት የሚጎድለው ነው ሲሉ ተችቷል። ሌሎች አምባሳደር ሚሲንጋ ሳይጠየቁ ለኢትዮጵያ መንግስት ምክር ለመለገስ ሞክረዋል ያለው የውጭ ጉዳይ ሚኒስቴር ያልተገደበ ክስ የኢትዮጵያ መንግስት ላይ ቀርቧል ሲልም አምባሳደሩን ወቀሳ አጣጥሏል። የመንግስት ኃይሎች በአማራና በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር በሚያደርጉ ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑም በተጨማሪ የህዝብ መደበኛ እንቅስቃሴ በከፍተኛ ሁኔታ እየተስተጓጎለ መሆኑን ነዋሪዎች ይናገራሉ። ከነዚህ ግጭቶች ጋር በተያያዘ የሚፈጸሙ የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎችን መግደላቸውን መንግስታዊ የሰብአዊ መብቶች ኮሚሽን ጨምሮ ሌሎች ሪፖርቶች ማመልከታቸው ይታወሳል።